እኔ እንጃ እኔ አላቅም ወይ እኔ ራሴን አጥፍቼ ከዚህ ምን አይቶሪም ተወሮ የብሽቆሪያ ተወራበና እኔ አሁን እየደበረኝ ያለው በቃ እኔ ምን አርጌው ፈጣሪ ምን አርጌው እንደሆነ እኔ አላቅም። በቃ የቀረበኝ ነገር በሙሉ እየበረከተልኝም አይደለም ምንም በቃ እየሆነልኝም አይደለም። ብቻ እኔ በጣም ምርር ብሎኛል፣ በጣም ክፍት ብሎኛል፣ በጣም ማለት ነው። እኔ እንጃ እኔ ማርያምን እኔ ይደብረኛል። እኔ እንደዚህ የሆነ ሳይ ደስ አይለኝም። ታውቃለህ ምንድነው የምታወራው? በቃ ጸበል ተጠመቅ በቃ አለ። ኧረ በማርያም እኔ በማርያም ሁሉም ነገር መስመር እየሳተ የሚመጣው ያስቀየማችሁት ሰው ካለ ነው። እኔ ሰው አላስቀይም፣ እኔ ሁሌ ጥሩ ሰው ነኝ ምናምን እያልኩ አይደለም። ግን በቃ ያስቀየምኩት ካለ ያስቀየምኳችሁም ካለ በጣም ይቅርታ፣ ከልቤ በጣም ይቅርታ ማለት ነው። ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንዴት ናችሁ አላችሁ ወይ? ደህና ናችሁ? እኛ በጣም ደህና ነን። ደህና ናችሁ? ያው ጠፍተናል ትንሽ፣ ያው ይገባናል። በጣም ትንሽ አይደለም በጣም ጠፍተናል። በጣም ከሚባለው በላይ ኦልሞስት 1 ወር ምናምን በጣም ጠፍተናል። እና ያው ሁሉም አልተመቸውም በየፊናው ምናምን፣ እናንተም በውስጥ ምናምን እየጠየቃችሁ ነው፣ ለምን ጠፋችሁ? ምን ሆናችሁ ነው? ያጋጠማችሁ ነገር አለ ወይ ምናምን እያላችሁ ነው። እኛ አለን ደህና ነን። ያው ትንሽ አለመመቸት ነው፣ እንትናም ጠፋች ምናምን እያላችሁ ነው። እናንተም ያው ከማላችን የሚጠፋ ሰው አለ፣ ከኔ ጎን የምታጡት ሰው አለ። ያው ናፍቆት እንዳለች ሁሉ ሌላው ሊኖር አይችልም። እና በዚህም ማለ በዛ እኛ ዛሬ መምጣታችን ነው አይደል? ዋናው ዛሬ መምጣታችን ነው። ብቻ ዛሬ ምን ልላችሁ ነው፣ ያው በመሃል ማይሆን ነገር ተፈጥሮ ነው ትንሽ የጠፋ ነው 1 ወር ምናምን። ብዙዎቻችሁም በኢንስታግራም በቴሌግራምም እዛው ዩቲዩብ ላይ ምናምን እየጠየቃችሁ ነው። ሁላችሁም ሩታ የት ሄደች እነናፍቆት ስላላችሁት ከዚህ በፊት በናፍቆት ቪዲዮ መተናል እና ከዛ በኋላም ሩታስ ምናምን እያላችሁ እየጠየቃችሁኝና ለእናንተም ለመጀመሪያ ቀን ከኔ ጋርም ስትመጣ ለእናንተም ስላስተዋወቁ በቃ ያለውን ነገር እናንተም ማወቅ አለባችሁ። እቺ ልጅ ስትጠፋ የት ነች የት ሄዳ ነው ብላችሁ ቆይ አንዴ ላስረዳችሁና ባይዘዌ ሳም አዲስ ነች የሆነ እንደዚህ እንደተራራቅም ቪዲዮ መስራት እንዳቆምን ነው እንጂ ትንሽ እንደተደባበርም ምናምን የምታውቀው ነገር የለም። ናፍቆትም ቆይ ይቆም እኮ አስረዳሻለሁ ላንቺ ዳይኑ። አሁን መጀመሪያ ለኔ አስረዳኝ። ከሩታ ጋር ተደባብራችኋል? ከሩታ ጋር ለዛ ነው ማመጣ ትንሽ ተደባብረናል። ያው ማርያም በል እኔ እንደ ግዴታ ያው እንደዚህ ተደባብረናል ምናምን ብዬ መናገር ፈልጌው ሳይሆን በቃ ለነሱም ሳስተዋውቃቸው ስለነበረች ከነጎን አይ ኖ አሁን የለችም ብለህ ልነግራቸው ነው ማለት እኮ እንደዚህ እንደቀላል ነገር እኮ የሚወራ ነገር አይደለም አይደል? እሱ ነው። ግን አሁን ለምን እንደኔ ተደባበራችሁ ሲጀመር? አሁን መልሼ ወደ ስራ ስገባ ስሚኛ፣ መልሼ ወደ ስራ ስገባ አይደለም መጀመሪያ ለኔ ንገረኝ። ከዛ በፊት ለኔ ንገረኝ። ከኔ ጋር ካወራን በኋላ ይደርሳል ለነሱ መንገሩ። መልሼ ወደ ስራ ስገባ ነገር ለሚፈታ ነገር ወይ ደግሞ አንተ አጥፍተህ ነው የሚሆነው። ይቅርታ ተብሎ ምናምን ለሚታለፍ ነገር ተጣልተናል፣ ተለያይተናል፣ አብረን አንሰራ ምናምን የሚለው ነገር አስፈላጊ አይደለም። ገባህ? ቀስ ብለን ጊዜ ወስደን በደንብ አውርተንበት እኔ ምንም ማውቀው ነገር የለም። ከዛም በኋላ ነው እንደዚህ ሆነን እንደዚህ መስራት አልቻልንም ተብሎ የሚወሩ ለምንድን ነው አይደለም አስቀይማት ነው ምናምን የሚለው? አዎ እኔ አስቀይማት ነው ብዙ ጊዜ ታውቂያለሽ የምሰራውን ነገር እኮ ለምን ብቻ ሩታ ጥሩ ጓደኛዬ ነበረች እኮ ለምን አስቀየምካት? በቃ የሰው ልጅ ነኝ፣ እሳሳታለሁ። በቃ አጥፍቼ አስቀይሜያታለሁ። ያው እኔ አሁን እየገባኝ ያለው ነገር ምንም በቃ እኔ የቀረበኝ ነገር በሙላ ምንም ሊበረክትልኝ በኮራስ ጸባይ ነው። ምንድነው ምን ማለት ነው? እንደዚህ በሷ በሩታ በራስ ጸባይ ነው እኮ ስሚ፣ በሩታ ምክንያት ብቻ ሳይሆን ምንም ነገር ነው። እኔ በሴት ጉዳይ ምናምን ሳይሆን በሴት ጉዳይ ብዙ ነገር ነው የሆንኩት። አሁን በሩታ ብቻ ሳይሆን እሺ ቆይ ለምን እኮ በሩታ ከአንድ ሰው ጋር ከሁለት ሰው ጋር ከሶስት ሰው ጋር በአንድ ሰው ምክንያት ነው እንጂ ልትጣላ ልትለያየ የምትችለው በሶስቱም አንድ አይነት ጸባይ ቢኖራቸው ወይ ሶስቱም ጥሩ ሰው ስላልሆኑ አይደለም። ገባህ አይደል? ከ10 ሰው ጋር የምትጣላ ከሆነ አንተ ጋር ነው ችግሩ ያለው ማለት ነው። ገባህ?
ከ10 ከ20 ሰው ጋር ተጣልተ እነሱ ጋር ነው ያለው ችግር ማለት ከባድ ነው። ገባህ አይደል? አንተ ጋር ወይ ለአንተ ያልታየ ሌላ ችግር አለ ማለት ነው። እኔ ጸባይ አይደለም አንቺው ብዙ ጊዜ ታውቂኛለሽ፣ በደንብ ታውቂኛለሽ። እየሰማሽ ነው። እኔ አስቸጋሪ ጸባይ ነው ያለኝ እኮ ወንድሜ ስለሆንክ ነው ማቀ የወንድምነትና የእህትነት ነው ማቀ ሪሌሽን ላይ ምን አይነት ሰው እንደሆንክ በደንብ አላውቅም። ገባ እኔ በየሄድክበት ደግሞ የምትጠላ ከሆነ ያንተ ችግር ነው ማለት ነው። ለምንድን ነው ከሩታ ጋር የተጣላው? እኔ እቺ ልጅ አስቀይም ይቅርታ ብዬ መያዝ አቅቶኝ ምናምን አይደለም፣ ግን እቺ ልጅ ከኔ ጋር ምንም ነገር የላትም ከጓደኝነት የዘለለ ሲጀመር ምንም ነገር የለም። ለምን ተለያያችሁ? ጥሩ አልክድም፣ ጥሩ ላይ ነበርን። በጣም ደስ የሚል ሰዓት ላይ በጣም ደስ የሚል ጊዜ እያሳለፍን ነበር። እኔም ጥሩ ሰው አገኘው ብዬ እሺ ብዬ ነበር። ያው ከዚህ በፊት የሆንኩትን ታውቃላችሁ። እሷም ጥሩ ልጅ ነች፣ እንደ ሌሎቹ ሴቶች አይደለችም ምናምን ብዬ እኔም ወስኜ ነበር። ግን ያው እኔ እንጃ አሁን ይሄ ምንም የምታወራው ነገር በነገራችን ላይ ምንም ጥቅም የለውም። ገባህ? ቁጭ ብለን መጀመሪያ ማውራት አለብን። ከዛ በኋላ ነው ችግሩን እኛ መፍታት የምንችለው ነገር ከሆነ ተፈቶ ቀጣይ አብራችሁ ትሰራላችሁ። ግን አሁን ከመሬት ተነስታ ከዚህ በኋላ እንሰራ ምናምን በቃ እኮ ይሄን ነገር አስተካክለ የጠፋች እያሉ ስለሆነ አንደኛ እነሱ ማወቅ አለባቸው ብዬ ነው። የጠፋች ሩታ የት ሄደች፣ ያቺ ቆንጆ ልጅ የት ሄደች ምናምን እያሉ ምናምን ሲጠይቁኝ እኔ አሁን እዚህ ጋር ግዴታ ለነሱም ለኦዲየንስ ክብር ሲባል ለነሱ ሲባል መመለስ አለብኝ። እኔ አንድ ነገር በዚሁ አጋጣሚ የምነግርሽ ማለት ነው ሴት ሩታም ማንም ሴት መታ ሄደች ምናምን ብዬ አይደብረኝም። አንድ ግን እኔ አሁን ሁሉም ነገር እየደበረኝ ያለው በቃ የቀረበኝ ነገር በሙላ እኔ እየበረከተልኝ አይደለም። በቃ ሁሉም ነገር እየራቀኝ ነው። እኔ እንጃ እኔ አላቅም ወይ እኔ ራሴን አጥፍቼ ከዚህ ምን አይቶሪ ነው የምታወራው? የብሽቆሪ አታወራ በእናትህ። እኔ በጣም ስልችት ነው ያለኝ። እኔ በሴት ጉዳይ ምናምን በጣም የሚያስጠላ ወሬ ነው የምታወራው። ፊሽ የምታወራው ነገር መጀመሪያ ምን ራሴን አጥፍቼ ምናምን የሚያስብል ጉዳይ ላይ ነው እንዴ አንተ? ወንድ ልጅ አይደለ እንዴ? ምን ማለት ነው ይሄ ራሴን ማጥፋት ምናምን? እኔ በሴት ጉዳይ ምናምን እኔ ደብሮኝ አያውቅም። እኔ እንጃ እኔ ለእናንተም እንዴት እኮ ካልደበረ በቃ ምንድነው ራስ ማጥፋት ድረስ የሚያስኬድ ነገር? በቃ እኔ ሲጀመር ማለት ነው አንተ ነህ ጥፋተኛ ማለት ነው። እንደዚህ መጥቶን ከሆነ አንተ ነህ ጥፋተኛ። ከሁለት ከሶስት ከአራት ሰው አራቱም ጥፋተኛ ሊሆኑ አይችሉም። ምንድነው ያደረከው? ለምንድነው የምትጣላው ከሰው ጋር? እኔ አሁንም በሰው ምናምን ስለደበረኝ አይደለም እንደዚህ ያልኩት እኮ። ለምን የኔን ልብ ታውቂዋለሽ፣ በሰው እንደማይደብረኝም ማን መጣ ማን ሄደ ያው ሲፈልግ ነው የመጣው ሲፈልግ ነው ሄደው። እኔ በሱ ምንም እንደማይመስለኝም ነግሬሻለሁም ታውቂያለሽም። እኔ አሁን እየደበረኝ ያለው በቃ እኔ ምን አርጌው ፈጣሪ ምን አርጌው እንደሆነ እኔ አላቅም። በቃ የቀረበኝ ነገር በሙላ እየበረከተልኝም አይደለም ምንም በቃ እየሆነልኝም አይደለም። ብቻ እኔ በጣም ምርር ብሎኛል፣ በጣም ክፍት ብሎኛል፣ በጣም ማለት ነው። እኔ እንጃ እኔ ማርያምን እኔ ይደብረኛል። እኔ እንደዚህ የሆነ ሳይ ደስ አይለኝም። ታውቃለህ ምንድነው የምታወራው? በቃ ጸበል ተጠመቅ በቃ አለ። ኧረ በማርያም እኔ በማርያም ስማ በቃ እሺ ተው በቃ እሺ ሁሉንም ተው በቃ እሺ በማርያም ተው። እኔ ይደብረኛል፣ ማርያምን ይደብረኛል። ተው እኔ በጣም እየደበረኝ ነው። ሰው ራቀኝ ብዬ እኔ የሚደብረኝ አይነት ሰው አይደለም። ግን በቃ እኔ ሲደጋገምም ይሁን እኔ ሁሉም ነገር እኔ በሰው ብቻ አይደለም በቃ ሁሉም ነገር እኔ ሊበረክትልኝም አልቻለም፣ በቃ ሊሆንልኝም አልቻለም። ምን እንጃ እኔ ብቻ እኔ ያስቀየምኩት ሰው ካለም እዚህ ጋር በጣም ይቅርታ። የሰውም ቅያሜ ለዚህ ያደርሳል ህይወት። አንደኛ ሁሉም ነገር መስመር እየሳተ የሚመጣው ያስቀየማችሁት ሰው ካለ ነው። እኔ ሰው አላስቀይም፣ እኔ ሁሌ ጥሩ ሰው ነኝ ምናምን እያልኩ አይደለም። ግን በቃ ያስቀየምኩት ካለ ያስቀየምኳችሁም ካለ በጣም ይቅርታ፣ ከልቤ በጣም ይቅርታ ማለት ነው። ግን በቃ አንዳንዴ ሲበዛ ሁሉም ነገር በጣም ያስጠላል፣ ድክም ይላችኋል። እኔ አሁን ደክሞኛል። ያው የእናንተም ጥያቄ ስለሆነብኝ የእናንተም ሁሌ ጥያቄያችሁም ነው። አንደኛ ይዣት መጥቼ ስጠፋ ከዛ በኋላ ስራም ልስራ ብል ምናምን መጠየቃችሁም አይቀርም። ብቻ እሺ ስሜታዊ ከሆንኩባችሁ በጣም ይቅርታ። ያው
ያለኝ ስሜት ልንገርሽ ብዬ እንደዚህ እንድታስቢ አይደለም። በቃ ይደብረኛል፣ እኔ ሲከፋ ይደብረኛል። በቃ ያው እኔ በቃ ውስጥ ያለውን ነገር ነው እኔ አንቺ ነሽ አንቺ ያለሽ ለአንቺ ልንገርሽ ብዬ ነው እንጂ እኔ እስከዛሬ እንደብቄ አንቺ እንዲከፋሽ ምናምን ሳይሆን በቃ እኔ የውስጤን ነግሬሽ አንቺም ስለምትረጂ ብዬ ነው እንጂ እኔ ዝም ብዬው መቀመጥም አርፌ ስራዬን መስራትም አቅቶኝ አይደለም። ግን ብቻ በቃ ያስጠላል አንዳንዴ ሲደጋገም፣ ሰውም ቢሆን ራሱ ሰው እየደጋገመ ሲርቃችሁ ምናምን ይደብራል። እኔ እንጃ ታውቁታላችሁ። እንኳን እንደዚህ ስትራራቁ ራሱ በጣም ነው የሚደብረው። እናንተንም በቃቶ እኔና ሰማኝ በቃቶ እሺ በቃ ትቻለህ። ብቻ ያለውን ነገር ሩታንም ምናምን ነገር ልንገራችሁ ብዬ ነው። በቃ ብቻ እኔና አንቺ እኔ አወራታለሁ ሁሉም ነገር ነው ያወራታለሁ ሳይሆን እኔ ለሴት ብዬ እንደማላለቅስም ለሴት ብዬ እንደማይከፋኝም ታውቂያለሽ አይደል እኮ እኔ ያለኝ ስሜት አሁን በዚሁ አጋጣሚ ነገርኩሽ እንጂ አንቺ እንዲከፋሽ ምናምን አንቺ እንድታለቅሽ አይደለም። ተረዳሽ? እኔ እዚህ ጋር ስለከፋኝ አንቺ ማልቀስ ምናምን የለብሽም። የውስጤን ያው ትረጅኛለሽ፣ አንድ የምትረጅኝ ሰው አንቺ ነሽ ብዬ ነው ነገርኩሽ እንጂ እኔ እንደዚህ ከፍቶሽ እንድታለቅሽ ምናምን አይደለም። እሺ አንተን ካልከፋሽ ነው አይከፋኝም። በቃ እሺ እኔ ደግሞ እሺ ወደ ሙሉ ተመለሽ። እኔ አንቺ ስታለቅሽውላ እኔ አንተ ሲከፋ ይደብረኛል። ስሚኝሽ ነኝ ይደብረኛል። በቃ እኔ እንዲከፋ ከሰው ጋርም እንድትጣላ አልፈልግም። በቃ እሺ እየሰማሽኝ ነው? እኔ ደግሞ አንቺ ስታለቅሽ ይከፋኛል። እየሰማሽኝ ነው? ጭራሽ የሌለውበት ሙድ ውስጥ ነው የምከችኝ ጭራሽ። እሺ እሺ አላለቅስም። እኔ ካልደበረው እኮ አላለቅስም። በቃ አሁን እኔ እነሱንም ለማስረዳት ስለመጣን ነው። በቃ ብቻ ያለውን ነገር እኔ እንደዚህ ሁሉም ነገር ይስተካከላል። ሁሉም ነገር ፈጣሪ ባለው ይስተካከላል። ግን አሁን እኔ በምን ተጣላችሁ በምን ተደባበራችሁ የሚለውን ነገር ስለማላውቅ ብቻ እኔ አንደኛም እነሱን ለማሳወቅ ስለመጣው ነው። ብቻ ያለውን ነገር ትረዱኛላችሁ፣ ታውቁታላችሁና ይገባችኋል። እስካሁን ያው ማውራት ብዙም አይደለም ታውቃላችሁ። እንደዚህ አይነት ነገር ማስረዳት ብዙም አይደለም። በእንደዚህ አይነት ነገር ብዙ ሁሉም ነገር ይስተካከላል። በቃ ብቻ ሁሉም ነገር ይስተካከላል። ሁሉም ነገር አሪፍ ይሆናል። ካልሆነ ደግሞ በቃ እግዚአብሔር አልፈልገውም ይሄን ነገር ማለት ነው። እኔም እሱም ብዬ ካልሆነ በቃ እግዚአብሔር አይፈልገውም ይሄን ነገር በቃ በእግዚአብሔር መንገድ ልክ ነው ሁሉም ነገር ማለት ነው። ስለዚህ በቃ እኔ እንዲከፋ አልፈልግም። እኔ ሲከፋ በጣም ነው የሚደብረኝ። በእናትህ እኔ እንደዚህ ስትሆን ማየት አልፈልግም። እኔም እሱም ብዬ ነው ያመንኩት። ብቻ ያለውን ነገር እንደዚሁ በቃ ለእናንተም ላሳውቃችሁ እንደ ግዴታ እንደ ቤተሰብነታችሁ ማወቅ ግዴታ ስላለባችሁ ብዬ ነው። ያው ከዚህ በኋላ አንጠፋም። አሁንም ስለጠፋን በጣም ይቅርታ፣ በጣም ከልባችን በጣም ይቅርታ። አካውንታችንም የሆነ ነገር ይሆናል ለጠፋንበት የሆነ ቅጣት ያሳርፍብናል ብዬ አስባለሁ። በጣም ይቀጠቅጠናል። ዩቲዩብም እንደሰው ቅጥቅጥ ነው የሚያደርገን በጣም ስለጠፋንበት ማለት ነው። ያው በዚህም ማለት በዛ በሚሆን ምክንያት ጠፍተናል። ብቻ አሁን ወደ ስራ ተመልሰናል። እንኳን ደህና ቆያችሁ ብለናል። እንወዳችኋለን። ባይ። ሁሉም ነገር ተስተካክሎ በቀጣይ ቪዲዮ እንመጣለን። ቻው። እንወዳችኋለን።